አዲስ 1879 ይህ የአዲስ 1879 ሙሽት ነው። የተወሰነ ቦታ የሌለህ በሁሉ የመላህ አምላካችን ሆይ በፈቃድህ ያስጀመርከኝን ያስፈጸምከኝ ይህንንም እንድናገር የፈቀድክልኝ ምስጋና ላንተ ይሁን ሲሉ የተናገሩት ልዑል ተፈሪ መኮንን ናቸው። ሚያዝያ 19 ቀን 917 ዓመተ ምህረት የተፈሪ መኮንን ተማሪ ቤት ሲመሰረትና መጀመሪያ ሲከፈት የኢትዮጵያ መንግሥት አልጋውራሽና ባለሙሉ ሥልጣን እንደራሴ ልዑል ተፈሪ መኮንን በተናገሩት ዲስኩር የትምህርትን አስፈላጊነት ለሕዝቡ አበሰሩ። እነሆ በዓመቱ የትምህርት ጅማሮ ወቅት ይህንን ታሪክ እንመለከተዋለን። ውድ የአዲስ 1879 ቤተሰቦች ይህንን ዝግጅት ሰብስክራይብ ካላደረጉ ያድርጎት፣ ላይኳንም ነካ ያድርጓት፣ ለወዳጅ ዘመዶም ያጋሩ። ከልብ እናመሰግናለን። እነሆ ወደ ታሪካችን። ስለ ኢትዮጵያ ታላቅነትና ቀደምትነት ይልቁንም በአረመኔ ተከባ ስለ ሃይማኖቷና ስለ ነጻነቷ እየተጋደለች የቆየች መሆኗን እንኳን እኛ ገንዘባችን ገንዘቧና የውጭ አገር የዓለም ሕዝብ ሁሉ የአገሯን መልካምነት የታሪኳን ታላቅነት በቃልም በመጽሐፍም ሲናገሩት የምንሰማው ነው። ነገር ግን ለኢትዮጵያ ሆነች ነው እንጂ ነበር ምን ይጠቅማታል? በመንግሥታቸው ጽናት ባናኗሯቸው ሥርዓት ፍጹም ተስፋ እንዳላቸው እንደ ዓለም ሕዝቦች ሁሉ በአፍሪቃ ነጻነቷን ይዛ ለቆየችው ለኢትዮጵያ የምትደረጅበትን ለመንግሥቷ ጽናት ለሕዝቧ ድሎት የሚሆናትን ዕውቀት ፈልጎ አግኝቶ ሥራ መሥራት ነው። ሥራም ለመሥራት አስቀድሞ መሣሪያን ማበጀት ነው። ለኢትዮጵያ ነጻነትና ጽናት ወሰኗን ጠብቆ አሳፍሮ አስከብሮ ለማኩራትና የሕዝቧ ልብ የታመነ ኃይል እንዲኖረው ለማድረግ መሣሪያው ትምህርት መማር ነው። ከዚህም ቀደም ሕዝባቸው በዕውቀት እንዲሰለጥን ዳግማዊ አፄ ምኒልክ የተማሪ ቤት እንዳቆሙ ሰው ሁሉ የሚያውቀው ነው። ለመማርም ትጋትና ቅን ልቦና ያስፈልጋል። ተማሪ ቤት ለማቆምና ልጆቻቸው ያልሆኑ ተማሪዎች መርዳት፣ ልጆቻቸውንም እንዲማሩ ማድረግ ኢትዮጵያን ለሚወድ ሁሉ ይገባል። በንግግር አሁን ማንም ሰው ሲጠይቁት አገሬን ኢትዮጵያን እወዳለሁ የማይል ሰው የለም። ይህ እስካሁን የአፍ ልማድ ብቻ ነው እንጂ ወዳጄ የሚሉትን ሰው በችግሩ ካልረዱት፣ በተጨነቀ ጊዜ ካልደረሱለት የወዳጅነቱ ምልክት እምን ላይ ነው? አሁንም ለሀገሬ ኢትዮጵያ ወዳጅ ነኝ የሚል ሰው ሁሉ የወዳጅነቱን ምልክት ለማሳየት ለተማሪ ቤት መርዳትና የሚቻለውም ተማሪ ቤት መሥራት ልጁን ማስተማር የሚገባ ነገር ነው። ይህንንም የሚያደርጉ ሁሉ በእውነት የሀገራቸውን ፍቅር ገለጹ ማለት ነው። የልጆቹንና የወገኑን መማር የሚወድና ለተማሪ ቤትም የሚረዳ ሰው መጀመሪያ ራሱ ይጠቀምበታል። ሁለተኛም በልጁ በወገኑ ጥፋት ሳይጸጸት ደስ ብሎት ይኖራል። ሦስተኛም ለሀገሩ የእውነተኛ ፍቅር እንዳለው ይገልጽበታል። የእግዚአብሔርን ትእዛዝ የማይፈጸምበት ከሰው ፍርድ የማይበልጥበት የእውነተኛ ባርነት እግዚአብሔር ሳያዳላ የፈጠረውን አእምሮ ሥራ ማስፈታትና ለድንቁርና መገዛት ነው። እናንተም በዚህ ተማሪ ቤት ዛሬ የሰበሰብኋችሁ ልጆች ወደፊትም ለተማሪ ቤት የምትገቡ ሁሉ ዕውቀት ለሰው የምትጠቅም እንደሆነች በብዙ መጽሐፍ እንደተጻፈ ታውቃላችሁ። ወደፊትም የምትማሩት ነው። ዕውቀት የተጨበጠች ማንም የማይወርሳት ገንዘብ ናት። የሰማያዊውንም አዋጅ የማታስፈርስ ከጥፋትም የማታደርስ ሚዛን የሌላት
አልማዝ ናት። በሰው ልብ ያልታሰበ የእግዚአብሔርን መንግሥት የምታወርስ በመከራም ጊዜ ጠበቃ ናትና እግዚአብሔር እንደዚህ ለተባለች ጥበብና ዕውቀት ያብቃችሁ። ይህችንም የዕውቀት ምግብ ሰጥታ የምታሳድጋችሁን ተማሪ ቤት በጥበብ አድጋችሁ በአእምሮ የምትጎለምሱበት ጊዜ እግዚአብሔር እንደየድላችሁ በሚሰጣችሁ ዕውቀት የአገራችን መሣሪያ ናትና እንዳትጠብ፣ እንዳትሰፋ፣ እንዳትወድቅ፣ እንድትበረታ፣ እንድትረዷት እለምናችኋለሁ። ይህች ዕለት ዛሬ ለእኔ ምን ያህል የደስታ ቀን እንደሆነች ልቤና ፈጣሪ ነን የምናውቀው። እግዚአብሔርም ቢያድለኝ ይህች ተማሪ ቤት መከፈቷን አይቼ ደስ እንዳለኝ ተምራችሁ ለሀገራችሁ መርዳትን በኢትዮጵያ ትምህርት መስፋቱንና የተማሪ ቤት መብዛቱን እንዲያሳየኝ እመኛለሁ። በአውሮፓ አገር በታላላቅ ተማሪ ቤት ብዙ ተማሪዎች የሚማሩበት የሚያድሩበት እንደተሠራ አይቻለሁ። ይኸውም በዕውቀት መሣሪያነት ገንዘብ አግኝተው አሰፉትና ሠሩት እንጂ ምንም ሐሳቡና ምኞቱ ታላላቅ ሥራ ለመሥራት ቢሆን በአንድ ጊዜ ለመፈጸም የሚቻለው የለም። እንደዚሁ በትንሽ በትንሽ እየተጀመረ ከታላላቅ ሥራና አገር ከመጥቀም ይደርሳልና 100,000 ተማሪ ቤት ለመባል ቁጥር ከአንድ እንዲጀምር፣ ከ20,000 ተማሪ ቤት ለመባል ቁጥር ከአንድ እንዲጀምር በኢትዮጵያ ላሉ ተማሪዎችና የትምህርት ቤቶች በቁጥር ተራ ውስጥ የምትገቡ እንደሆናችሁ የተረገጠ ነው። አሁንም ይህች ተማሪ ቤት ምሳሌ ናትና በኢትዮጵያ ከዚህ በላይ ተናግሬ እንደ ተመኘሁት እንድትሆን ጥርጥር የለበትም። ተማሪ ቤት የመረረችውን ያህል ትጣፍጣለችና ያላችሁትም የምትመጡትም ምክሬን ሰምታችሁ ለተማሪ ቤቱ ያቆምሁትን ደንብ እንድትፈጽሙ እለምናችኋለሁ። በዚህችም ተማሪ ቤት ያቆምሁት የውጭ ቋንቋና ጥበብ ብቻ አይደለም፣ የሀገራችንም ቅዱሳት መጻሕፍት ወልድ ዋህድ ሃይማኖት የሚነገርባት ናት። የሀገሩንም ትምህርት ጽሕፈት ቋንቋ እንደሚገባው የማያውቅ የውጭውን እማራለሁ የሚል ምሳሌው ቀዛፊ እንደሌለው ታንኳ ነው። የሀገራችንን ዕውቀትና ትምህርት ተግታችሁ ተማሩ። በመጨረሻም የምነግራችሁ ቅዱስ ዳዊት እግዚአብሔር የአምር ሕሊናሆሙ ለጠቢባን ከመ ከንቱ ውእቱ ያለው በተማረው መጠን አሳቡንና ዕውቀቱን ወደ ተንኰል የሚመራውን ነውና እውነተኛውንም ጥበብ ለሚፈልግ ሰው ጌታ በወንጌል 5 ወርቅ የሰጠው ባሪያ 10 አድርጎ ቢመልስ እንደ ተመሰገነና በብዙ አህጉር ላይ እንደ ተሾመ እንድትሆኑ፣ 1 ወርቅ የሰጠው ባሪያ ግን ቀብሮ አስቀምጦ ያንኑ ቢመልስ እንደ ረገመውና በሥቃይ እንዲኖር እንደ ተፈረደበት እንዳትሆኑ እለምናችኋለሁ። አሁንም የልቦናችሁ መሠረት እግዚአብሔርን በመፍራት አገርን በመውደድ የተጠመደ እንዲሆን እግዚአብሔር የሁላችንንም የልባችንን መሠረት በዚህ ያደርገው ብዬ ሩኅሩኅ ፈቃዱን እለምናለሁ። እግዚአብሔር ንግሥተ ነገሥታትን ይጠብቅ። ኢትዮጵያ ለዘላለም ትኑር፣ ኢትዮጵያ ሕያውት ትሁን በማለት ሚያዝያ 19 ቀን 917 ዓመተ ምህረት ልዑል ተፈሪ መኮንን የተፈሪ መኮንን ትምህርት ቤት መከፈትን አስመልክቶ ይህንን ታሪካዊ ንግግር እንዲህ አቀረብነው። ትምህርት አይጠገብም። የማይጠገበውን ትምህርት ለመማር የተዘጋጃችሁ በሙሉ መልካም የትምህርት ዘመን ይሁንላችሁ። ተማር ልጄ፣ ተማር ልጄ፣ ወገን ዘመድ የለኝ ሀብት የለኝም ከእጄ። ስማኝ ልጄ፣ ሌት ፀሐይ ነው፣ ላልተማረ ሰው ግን ቀኑ ጨለማ ነው። የተፈሪ መኮንን ትምህርት ቤት ሲከፈት የተደረገው ንግግር በርግጥም ዛሬም ድረስ የሚሠራ የትምህርትን አስፈላጊነት የሚጠቁም ነው። ስለዚህም
ትምህርትን መማር መልካም ነው። አሁን ላይ ግን ትምህርትን መማር ጥቅም እንደሌለው የሚነገረው ነገር ብዙ ነገሮችን እያስከፈለ ነውና ትምህርትን መማር መቼም ቢሆን አይረፍድም። ስለሆነም የተማረ የነቃ ለሀገሩ ለወገኑ ይጠቅማልና ሁሌም መማርን የዘወትር ሥራችን እናደርገው። ውድ ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879